ሰላምዬ እናቷን ወደ ቴሌቪዥን አቀረበበት ሰውዬ ይዛት ሄደች። እናቷ ራሷን በሳተችበት ሰዓት ሄዳ አናግራቸው የቢሮ ሰራተኞችን አናግራቸው ቀጠሮ አስይዛ ነበር የመጣችው። አሁን አገኘችው። የሰላምዬ እናት በጣም እያንቀጠቀጣት ነበር። ልጄ የት ናት እያለች በጣም ራሷን መቆጣጠር አቅቷት ነበር። ሰላም ሰላም ይቻላል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝዝት ይበል ያላችሁበት። እንግዲህ ሰላምዬ ወደ ቴሌቪዥን ያቀረበው አቅራቢ የሆነው በጣም መልካም ሰው ነበርና ወደሱ ሄዳለች ማለት ነው። ሄዳ አናግረው ነበረ። ከዚህ በፊት ሄዳ እናቷን ራሷን በሳተችበት ሰዓት ሄዳ ነበረ። ነገር ግን አላገኘችውም። እሱም ምንድነው ወጥቷል ነው ያሏት። የቢሮ ሰራተኞች እና የቢሮ ጠባቂዎች ወጥቷል ብለዋት ነበር። አሁን ግን አግኝታው እናቷን ይዛ ሄዳ ልጄ የት ናት እያለች ነበር። እናቷ እሪ የምትለው ልጄን አሳየኝ እባክህ፣ ልጄን አሳየኝ፣ የኔ ልጅ ናት። እርግጠኛ ናችሁ ምልክቱ ወይም የተለያየ እሷን የሚገልጽ ነገር አላችሁ? የምትናገሩትስ ነገር አለ? ምክንያቱም ይሄ ወሳኝ ነገር ስለሆነ ዝም ብሎ የሚቀርብ ነገር አይደለም እያላት ነበረ ማለት ነው። አዎ ሁሉም ነገር አለኝ፣ ልጄ እኔ ናት እያለችው ነበር። ሰላምዬን ፈገግ ብላ ስላገኘሁ በጣም ደስ ብሎኛል። አሁን ወደ እሷ ውሰደንና እናቴ መረጋጋት አቅቷት ራሷን ስታ በነበረችበት ሰዓት ነው ወደዚህ ይዣት የመጣሁት። በጣም ታማለች። በጣም ራሷን ስታ መቋቋም እስከሚያቅታት ድረስ ነበረ እዚህ እስከምመጣ ድረስ እያለችው ነበር። የሰላምዬ እናትም እባክህ ውሰደኝ እያለች በጣም እየተንቀጠቀጠኝ ነበር። ሀንዬ ታሪኳን ሰማች። ሁሉንም ነገር በቴሌቪዥን አሳያት ምላሴ። ነገር ግን ሀንዬ ለራሱ ራሷን ሳተች። ራሷን እንድትስት ያደረጋት ነገር የእሷ ታሪክ ነው። የእሷን ታሪክ ማን ነው በዚህ መንገድ ሊያቀርበው የቻለው? እንደገና ደግሞ እንዴት ነው ተመሳሳይ ሊሆን የቻለው? የኔ ታሪክና የእናንተ እህት አጠፋፍ እንዴት ነው? በዛ ላይ ደግሞ ፎቶዋ የኔ ፎቶ ነው። እንደገና ደግሞ ያደረገችው ሀብል እንግዲህ አባቴ እንደነገረኝ ከሆነ የኔ አይነት ነው። ይሄ ሁላ እንዴት ሊመሳሰል ቻለ? እህቴ ልትሆን ትችላለች ማለት ነው ወይስ ሁለታችንንም ጥላን ነው? እናታችን ሁለታችንን ነው እንደ ጣለችን? ወይም እሷን ሁለታችንንም ጥላን ወደ ጎንደር አንዲት ሴትዮ ይዛት ሄዳ ነው? እኔን ደግሞ አባቴ አግኝቶኝ ነው ማለት ነው እያለች ከራሷ ጋር ራሷን እስከምትስት ድረስ ማሰብ ጀመረች። ምክንያቱም በጣም ግራ አጋባት። አንደኛ የእሷ ፎቶ መንትያ ነበርን እንደ መንትያ እህት ነበረችኝ እንደ እስከምትል ድረስ ፎቶዋ፣ በዛ ላይ ደግሞ ያደረገችው ሀብል፣ የተናገረችው ታሪክ በሞላ ከትልቅዬ ሴትዮ ካሳደገቻት ውጭ ሌላው ታሪክ የሀና ነው። እንዴት እኒህ ሊመሳሰል ቻለ? ምክንያቱም ሀና አባቷ እንደነገሯት ከሆነ ከቤተ ክርስቲያን ሲወጡ እንዳገኟትና ምንም ሰው እንደሌለ ራሷ እንደሳተች ከዚያ በኋላ ደግሞ ምንም አይነት ማስታወስ እንዳልቻለች ሁላ ነበር የነገራት። ይህንን ታሪክ ደግሞ ልጅቷ ደግመዋለች። ምንም አይነት ማስታወስ አልችልም ነበር ከዚያ በኋላ ነው። ነገር ግን ልትሞት ስትል የላከችልኝ ፎቶ የሰጠችኝ ፎቶና ሀብል፣ ይሄ የአንገት መስቀል እሱን ነው። ሌላ ምንም አይነት ማስረጃ ሆነ ምንም የለኝም ብላ ነው የተናገረችው ማለት ነው። የሀንዬ አባት የነገሯት ሁሉ ከዚች ልጅ ጋር ይመሳሰላል። የማይመሳሰልበት ነገር ቢኖር ባልቴቷ እሷን ወደ ጎንደር እንደወሰደቻት እንጂ ሀንዬን ደግሞ አባቷ እንዳሳደጋት። ይሄ ነገር ሁለታችንን ነው እንዴ ትታን ሄደችው ብላ እንግዲህ ከእናቷ ጋር እንትን ለማለት ራሷ ጋር ለማውራት ጀመረች። ሆነም አልሆነም ዞሮ እኔ አሁን አባቴ ብቻ ሰላም ይሆንልኝ፣ አባቴ ብቻ ይሻለው እንጂ እኔ ምንም አይነት ነገር አልፈልግም፣ የሆነው ይሁን ብላ ምላሴ ምንድነው ሀንዬ ምንድነው እንደዚህ ራስሽን ሊያስትሽ የቻለው? እንደገና ደግሞ ምንድነው እንደዚህ ያስተገሰሽ? ልትነግሪ ትችያለሽ አላት። አይ ምንም ነገር የለም ሀንዬ እንግዲህ ይህንን እያውጠነጠነች ጽዳት ጨርሳ ወደ አባቷ ከሄደች
ለአባቷ ልትነግረው ፈለገችና ነገር ግን አባቷ በጣም ህመም ላይ ናቸው። እኔ ስለ አባቴ ጉዳይ እንጂ የሚያሳስበኝ ከዚህ በኋላ ስለማንም ጉዳይ የሚያሳስበኝ ነገር የለም። የመጣሁት አባቴን ለማሳከም ነው። በእርግጥ ታሪኩ በጣም ያሳዝናል። ከኔ ጋር መመሳሰሉ ደግሞ እጅጉን አስገርሞኛል። ምንድን ነው እየተካሄደ ያለው አለች። ጆሮ ከእህቱ ጋር ተመካክሮ እህቱ የእናቷን ወርቅ እናቷ ወርቅ እንዳላትና ያንን ወርቅ ሽጦ ሐኪም ቤት አባቱን ይዞ መሄድ እንዳለበት ነገረችው። ያንን ወርቅ ለማውጣት ግን አባቴ እንዳያየኝ የት ነው ቢለኝስ ምን እንደምል አላቅም። እናቴ በድብቅ የሰጠችኝ ወርቅ ነው። ይሄንን ለአባትሽም ሆነ ለማንም ሰው እንዳታሳይ ብላ የሰጠችኝ ወርቅ አለ። ምን ያህል እንደሚገመት ባላውቅም ያንም ልንሸጠው እንችላለን አለችው። አይ ይሄንን ማድረግ አልችልም። እናትሽ የሰጠሽ ማስታወሻ ይሄ በጣም ትልቅ ስጦታ ነው። ትልቁን ስጦታ ደግሞ ላሳጣሽ አልፈልግም። በፍጹም እኔ ይሄንን ማድረግ አልችልም አለ። ምላሴ በጣም ደነገጠ። ምላሴ ራሱን ስቶ ሆስፒታል ባለበት ነቅቶ የተፈጠረውን ነገር ሁላ ለሀን እየነገራት በዛ የተነሳ ነው እንቅልፍ አጥቼ በጣም ተጨናንቄ እንደዚህ አመመኝ፣ በጣም ይቅርታ አላት። አረ ምንም ችግር የለውም አንተ ብቻ ራስን ጠብቅ ብላ አጽናናችሁ።